ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ ማለዳ ላይ ከቤን ሻፒሮ ጋር በነበራቸው ሰፊ ቃለ ምልልስ አሉት ጋዜጠኛውን ኢራን ኢዝ ዴቨሎፒንግ ኒውክለር ሚሳይል ቱ ሂት ዘ ዩናይትድ ስቴትስ ኦፍ አሜሪካ ሲሉ ጣታቸውን በማስጠንቀቂያ ምልክት ሽቅብ ቀስረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢቢ መግለጫቸው ያተኮረው ታዲያ አሁን በመካከለኛው ምስራቅ ቀጠና ጠንቀኛ ባላንጣቸው ኢራን የኒውክለር ሚሳይል ሰርታ ታጥቃለች የሚል ነው። በዚያ የኒውክለር ሚሳይል ደግሞ የምትመታው ከተባለ በቀጥታ አሜሪካን ነው። ያው ከአሜሪካ ከተሞችም የተመረጡትን ኒውዮርክ ሲቲ፣ ቦስተን፣ ዋሽንግተን ወይም ሚያሚን ሲሆን እነዚያን ከተሞች በዚያ የኢራኑ አውቶማቲክ የኒውክለር ሚሳይል እርሳስ ነደውና ከስለው አመዳቸው የሚቀር ነው ብለዋል። የእስራኤሉ ጠቅላይ ሚኒስትር በዝርዝሩ ማብራሪያቸው ኢራን ከአሜሪካ ከተሞች የትኛውም አይተርፏትም ታወድማቸዋለችም አሉና ፒፕል ዶንት ቢሊቭ ኢት ነው ያሉት። ኢራን የአህጉር አቋራጭ ባለስቲክ ሚሳይሎችን ከተገቢው በላይ ሰርታ ታጥቃለች። እነዚያ የኢራን ሚሳይሎች ደግሞ ከ8000 ኪሎ ሜትር በላይ የሚምዘገዘጉ አሉ። ሌሎችም ከ3000 ኪሎ ሜትር በላይ የሚምዘገዘጉና በስተ ምስራቅ የሚገኘውን የአሜሪካን ጠረፋማ ስፍራ ለመምታት የሚችሉ አሉ ነው ያሉት። ኢራን ከ8000 ኪሎ ሜትር በላይ የሚያሳብሩ የኒውክለር ባለስቲክ ሚሳይሎችን ከሰራች ደግሞ ከኢራን እስከ አሜሪካ ያለው ርቀት 11681 ኪሎ ሜትር ወይም 7258 ማይል ነውና ታዲያ የአሜሪካን ግዛቶችና ዋና ከተሞች ለመምታት እንደተባለው በባህር የውሃ ክልል ላይ ኢራን ረዥም ርቀቶችን መጠጋት አለባት ሲሉ የሚያሳዩባትን ብዙዎች ናቸው። ኔታንያሁ አሉ በረዥሙ የቤን ሻፒሮ ቃለ ምልልሳቸው ኢራን የሰራችው ሁሉም ነገር ትልቅ አደጋ ነው። ኢራን በጥብቅ ክትትል ስር መታየት አለባት። ምክንያቱም እነርሱ አሉ የኢራንን ባለስልጣናት መሆኑ ነው ሞት ለአሜሪካ የሚሉ ናቸውና ምንጊዜም አይታመኑም ሲሉ ተደምጠዋል። ኔታንያሁ ሀገራቸውን በተመለከተም እስራኤል ከዚያ የኢራን ጥቃትም ስጋትም ለመዳን የራሷን ትልቅ ስራ ትሰራለችም ነው ያሉት። እስራኤልና አሜሪካ የጋራ የመከላከያ ውል ስምምነት ያላቸው ሀገራት ናቸው። በጦር መሳሪያም ረገድ ቢሆን እስራኤል የሰራቻቸው የአይረን ዶም አሮ ሲስተም ወይም ደግሞ በታንክ ላይ የሚገጠም መከላከያውን ትሮፊ ሲስተም ተጠቃሽ መሳሪያዎች አሏት ነው ያሉት ኔታንያሁ አሉ። ከዚያም ውጪ እስራኤል የትኛውም ልዕለ ኃያል ሀገር የሌለው የማጥቂያና የመከላከያ መሳሪያዎች ከአሜሪካ ጋር በጥልቅ ጥበብ ሰርተዋል ሲሉ አስታውቀዋል። እንደውም አሉ ቢቢ ኔታንያሁ በሰው ልጆች መኖሪያዋ ፕላኔት በምድራችን ለማለት ነው እጅግ የተራቀቀ ኃያልና አደገኛ መሳሪያ ሰርተናል ሲሉ ፍንጭ ሰጥተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመጨረሻው ማብራሪያቸው ያነሱት የሀገራቸውን የደህንነት ተቋም ነበረና ከአሜሪካ ጋር በመተባበር ንጹሐንን ከአደጋና ከጥፋት እንታደጋለን። ደግሞም አሉ ጠቅላይ ሚኒስትሩ ደግሞም በመላው ዓለም የሚጓዙ አውሮፕላኖች በአሸባሪዎች በተለይም በአይኤስአይኤስ ተመተው እንዳይወድቁ የሚጠበቁበትን ጥበብ ዘርግተናል ምን ያሉት ኔታንያሁ ስለ ጋዛ ሰርጥ ጦርነትም አንስተው ጦርነቱን ወደ ማጠናቀቂያ ጊዜው ተቃርቧል፣ ነገር ግን ያ የሚሆነው ሐማስ ከስልጣን ጨርሶ የሚለቅና ትጥቁን ፈቶ እጅ ከሰጠ ብቻ ነው ብለዋል። ከዛሬ 2 ዓመታት በፊት ጥቅምት 7 2023 ቅዳሜ ማለዳ እጅግ ዘግናኝ የጭካኔ በደልና ግፍ የተሰራበት ከዚያ ከሆሎኮስት ክስተት በኋላ ንጹሐን የተሰዉበት ጊዜ ነበር። ኢራን የዘረጋችብንን ፕሮክሲ ወር ወይም ደግሞ ታጣቂ ኃይሎችን ሁሉ መንገድ አስይዘናቸዋል ነው ያሉት። ነገር ግን አሉ ኔታንያሁ ቃላቸውን የሚቀበለውና የሚቀዳውን ጋዜጠኛ ከፊት ለፊታቸው እየተመለከቱ ይኸውልህ አሉት። ይኸውልህ እስራኤል ያንን አስጨናቂ ጊዜ አልፋ በመካከለኛው ምስራቅ ቀጠና ጠንካራ ሀገር ሆና ቆማለች። ይህንን ስልህ ገና ደግሞ መስራትና ማጠናቀቅ ያለብን ብዙ ተልእኮአለን። መናገር ካስፈለገን በጋዛ ሰርጥ የተጀመረው በጋዛ ሰርጥ ያልቃል። ያውም በዚያ ምድር ያሉትን 46 አጋቾቻችንን 20ዎቹ በሕይወት ያሉትንና ሌሎች ሙታንን ማስለቀቅና መረከብ አለብን። ከዚያ በኋላ የሐማስ አገዛዝ ከዚያ ምድር ያበቃል ሲሉ አስጠቃለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚሁ የመካከለኛው ምስራቅ ቀጠና ጉዳይ በጋዛ ሰርጥና በኢራን የኒውክለር ፕሮግራም ዙሪያ ከሩሲያው ፕሬዚደንት ቭላዲሚሮቪች ፑቲንም ጋር በሰፊው መምከራቸው ተሰምቷል። ሁለቱ መሪዎች በዋናነት የውይይታቸው ርዕሰ ጉዳይ ያደረጉት ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ አቀረቡት የባለ 20 ነጥብ የሰላም እቅድ ዙሪያ ሲሆን የተወያዩትም በስልክ መሆኑን ክሬምሊን አስታውቋል። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ታዲያ በዚያ ከኔታንያሁ ጋር ውይይታቸው የፍልስጤማኑ ጉዳይ በዘላቂነት እንዲፈታ ፍላጎቱና አቋሙ እንዳላቸው ነው የገለጡላቸው። ከዚያም ውጭ ሁለቱ መሪዎች ኔታንያሁና ፑቲን